ጀምሯል እኮ። ሰላም እንዴት ናችሁ? ቶማስ እና ህሊና ወይም ትዕግስት ግን ቲጂ በሏት የመጀመሪያ ቪዲዮአችን ነው። ዛሬ እስኪ እንዴት ነው በወጣትነት ትዳር ሊሆን ይችላል እና ደግሞ እንደምታውቁት ሴት ልጅ ብዙ ነገር ትፈልጋለች በህይወቷ። አንደኛው ምንድነው ትልቅ ቤት ነው። ትልቅ ቤት ሀብት ንብረት ምናምን ነገር የተወሰነ ነገር ነው የሚያስፈልግ። ድምፅሽን ከፍ አድርጊላቸው በደንብ እንዲሰማ ማለት ነው። እና ትፈልጋለች ግን አሁን እኔና ትፈልጋለች አይደለም፣ ብዙ ሰው እንደዛ ይፈልጋል። አዎ ብዙ ሰው ይፈልጋል፣ መሆንም አለበት እርግጥ ነው። ግን ደግሞ ፍቅርና ትዳር መሰረቱ ምንድነው? አንድና አንድ በቃ ፍቅር ነው፣ መዋደር ነው። ዋናው የሚያስፈልገው ነገር ፍቅር ነው። ሌላው ግን ቀስ ብሎ ይመጣል። ዘመናችን እንደ አይነት ነገርን አሁን ላይ ማስተናገድ አቁሟል። እርግጥ ግን ደግሞ እግዚአብሔር ከፈቀደና ካሰመረው ደግሞ እንደኔና እንደ ባለቤቴ እንደ ቲጂ በትንሽ ቤት ትዳር ይጀመራል። ወጣቶች ነን፣ እናድጋለን፣ እንሰራለን፣ ከፍ እንላለን በሚል እሳቤ ብቻ ወደ ትዳር ገብተናል። እና ዛሬ እስኪ ባለቤቴን እንዴት ነው ብዬ እጠይቃታለሁ። እውነት ለመናገር እስከዛሬ ነገራኝ ታውቃለች። እርግጥ ለእናንተ ግን ትንገራችሁ እስኪ ከምን ትጀምር? እኔ ከትንሿ ቤት እንጀምርና ትዳር በወጣትነት እንዴት ነው ቢጀመር ጥሩ ነው? የሚያስፈሩት ነገሮች ምንድን ናቸው? ወደ ውሳኔ እንዳያስገቡ እነዚህን እስኪ እያስታወሳችሁ እንዳንረስ ያነሳናቸውን ሀሳቦች እያስታወሳችሁን እንቀጥላለን። ቲጂ ወይ በወጣትነት ትዳር ከምንድን ነበር እንጀምራለን? ከቤት ማለት ነው። በትንሽዬ ቤት ትዳር መጀመር አይደል? እንዴት ነው እስኪ? ጠባብ ናት። ከሰፊ ቤት ወጥቶ ባልም ብሎ ወጥቶ ጠባብ ቤት መግባት፣ ትዳርም ብሎ ጠባብ ቤት መግባት በጣም ከባድ ነገር ነውና እስቲ እንዴት ታይዋለሽ? እስኪ ለአዲስ ተጋቢዎች ነው እንግዲህ ትዳር ላሰበ ማለት ነው። እስቲ ምን ነገር በያቸው። አጉ ጀምሮ ደስ ይላል ማለት የምናስበው ነገርና የሚሆነው ነገር ሊለያይ ይችላል፣ ግን ደስ ይላል። ፍቅርን ብለህ ከሆነ የገባኸው ደስ ይላል። ፍቅር መሰረቱ ነው። ትዳር ሲሆን ፍቅር ከሌለ አሁን ሌሎች ነገሮች ብዙ አስፈላጊ ነገሮች አሉ። ፍቅርን ቢኖር እነሱ ነገሮች ደግሞ ፍቅር ከሌለባቸው ምንም ምንም ነገር አይደለም። ትዳርን የሚያክል ትልቅ ነገር እኮ በስራ ቦታ እንኳን የስራ ባልደረባ ላይ መዋደድ ከሌለ ምናምን ስራውም አይሰራም። መንፈስ ራሱ እንደ ኮከብ አልገጠም የሚባለው ነገር አለ አይደለም? እሱ የምታደርገው ነገር ነገ የተሻለ ነገር ይሆናል። ትንሽ ነገር ጀምረህ ለውጡን ስታየው እየተጋገስክ ስታመጣው ደስ ይላል። ሁሉም ነገር እያየኸው ሲሆን አብረን ሰርተን አድገን ነገ የተሻለ ቦታ እንሆናለን ብለህ እነዚህ ነገሮች ካሰብክ ሁሉም ነገር አሪፍ ነው። ደስ እያለ ትገባለህ። ጥሩ ነው በጣም። ግን ከባድ ነገር ነው ማለት ይሄ ከባድ ሪስክ ማለት ይሄ እንዴት ነው? አንዳንዴ በልጅነታችን ስናስብ ምናምን ነገር እኔ ማገባው ባል እንደዚህ ያለው ምናምን የሚባሉ ሀሳቦች አሉ። ወጣት ሴቶች ደግሞ ብዙ የሚፈልጉት ነገር አለ ማለት መሟላት ያለባቸው ነገሮች አሉ። አንደኛ የመጀመሪያው ትልቅ ቤት ነው። በቃ ቤት ቢኖር ይሄ ያለ አይደለ? የተመጣጠነ የተመቻቸ ቦታ ሁሉም ነገር የተሳካ ቢሆን፣ ግን አሁን ይሄ ቤት ላንቺ እንዴት አልመለሰሽም ማለት ጥርጣሬው ሳልከተተሽም እንዴት ነው እዚህ የምኖረው ምናምን ብለሽ አላሰብሽም? ለምን ማለት እንዴት ነው የዘመኑ ሴቶች እንዴት አልሆንሽም እንደ ዘመኑ? በቃ እኔ ከእግዚአብሔር ነው ሁሉን ነገር የማየው ከእግዚአብሔር ጋር አምት ፍላጎት አለ። እኔ እንደዚህ ምናምን ብዬ እኔም የራሴ የሆነ ፍላጎት አለ። ግን እግዚአብሔር ለእኔ የፈቀደው ሰው ከሆነ ይሄ እሱ ያሰበው ነገር አለ ማለት ነው። ይህንን ሰው ወደ እኔ ሲያመጣው የሆነ ነገር ይዞ ነው። ትክክል። አንድ ነገር ባይዝ የኔን ፍላጎት የኔን ሀሳቦች እያወቀ የሆነ ነገር ባይዝ ያንን ሰው ወደ ህይወት ያመጣው በእንደዚህ ነገር ይሄንን አምናለሁ። በቃ ይሄን አምኜ የተቀበልኩ ከእግዚአብሔር ነው ብዬ አምኜ ስለተቀበልኩ ይሄንን ነገር ለማድረግ ያስወሰነኝ እሱ ነው። እግዚአብሔር ነው። ትዳር ከእግዚአብሔር ነው።
ትዳር ከእግዚአብሔር ነው። ለምን ድርጅት ነው፣ ትልቅ ድርጅት፣ ብዙ ነገሮች የሚፈጠሩበት የሚወለዱበት ተቋም ነው አይደለ? ንጉስ ቢወለድ ከትዳር ነው፣ ጳጳስ ቢወለድ ከትዳር ነው፣ ቄስ ቢወለድ ከትዳር ነው፣ ኢንጂነር ቢወለድ ከትዳር፣ ዶክተር፣ ሁሉም በአጠቃላይ የዓለም መሰረት እኮ ትዳር ነው። በነገራችን ላይ አዳምና ሔዋን አዳም ብቻውን ተፈጠረ። ከዛ ረዳቱ ነው ብሎ ደግሞ ከጎኑ ሔዋንን ሰራለት፣ ፈጠረለት። በእነሱ ነው እኛ በስተን እዚህ የደረስነው። ትልቅ ተቋም ነው። አዎ በጣም ትልቅ ተቋም ነው። ስለዚህ ይሄ ከእግዚአብሔር ካልሆነ በስተቀር ከማንም ሊሆን ስለማይችል ያጸናል ማለት ነው። እግዚአብሔር ባለን ነገር ትዳር እንድንጀምር። ለምን ወጣትነት የፈተና ጊዜ ነው። ብዙ ፈተናዎች አሉ በውስጡ። እግዚአብሔርን ማሳዘን አለ። በጉብዝና ወራት ፈጣሪን ከማሰብ የሚወጣበት ጊዜ ስለሆነ አስቸጋሪ ጊዜዎችን በወጣትነት ሰው ያሳልፋል። ያ ግን እንዳይሆን መጋባቱ አሪፍ ነው፣ መልካም ነው። ነገ እግዚአብሔር ደግሞ መልካም ነገር ያመጣል። ፈተና ለመውጣት ይሄ በጣም አዎ። እና ይሄኛው መልስ የተመለሰ ይመስለኛል። ባለ ነገር መጀመር አይደለ? ባለ ነገር ለመጀመር እድገት ባንዴ አይደለም። ብዙ የሚያስፈልጉ ነገሮች አሉ። በተለይ ሴት ስትሆን የሚያስፈልጉ ነገሮች አሉ ብዙ። በቃ ለሴት የሚያስፈልጋት ግን ያንን ነገር አምነህበት ነገ ከሰራው የተሻለ ነገር ይሆናል ብለህ ካሰብክ እነዛን የሚያስፈልጉትን ነገሮች ትኩረት እንትናት ያን ያህል በጣም አስጨንቀው አይደለም እዛ ሁኔታ ላይ የምትገባው። ካልሆነ ግን እኔ እንደዚህ ያስፈልገኛል ወይ እንዲህ ነው ካልክ ዛሬም ነገም የሆነ ደረጃ ላይ የደረሰ ሰው ስለሆነ የምታስበው ውስጥህ ምን አይቀበለው ማለት። እንደዛ ከሆነ ፍቅርን ወይ አይደለም የምትቀበለው። አዎ እውነት ነው። ማቴሪያሊስት መሆን ይሄ ማለት ከባድ ነው። ንብረትን ሀብትን አይቶ እገባለሁ ማለት ብዙ ጊዜ እኔ አላቅም፣ ስሜታችሁን አላቅም። ሴቶች ወደ እንዳይን ነገር ሲገቡ ግን ብዙ ጊዜ ፍቅርን አያስቀድሙ ይሆናል። የሆነ ሳለ ይገቡበታል። በቃ ነገ ወደዋለሁ ሊሆን ይችላል ምናምን። አንዳንድ ሴቶች ለእነሱ ምንም ላይሆን ይችላል። በጣም ብዙ እንደዛ የሚያደርግ ሰው ከባድ ነው ግን። እሺ በወጣትነት አሁን መጋባት ሪስክ አለው ማለት ይሄ ጊዜ ወጣትነት ጊዜ ይሄ የነፋስነት እድሜ አለ አይደለ? መሯሯጥ እድሜ ብዙ ነገር ይሄ ማለት አይደለ? ለወንድ ብቻ አይደለም ለሴትም አይደለም። ለሴትም ቢሆን እኮ ብዙ ነገር የምታይበት ጊዜ ነው ሴት ልጅ የምትሆንና አስቸጋሪ ጊዜ ነው። ግን በወጣትነት ትዳር አሪፍ ነው። ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። በቃ የሆነ እንዴት ነው ወጣት ስትሆን መታገስ ወይ የሆነ ነገር ነው። እነዛን ነገሮች እንዳንተነት ይወስናል። እንደኔ አመለካከት ወጣት ሆነ ትዳር ማስተዳደር ወይ የሆነ ነገር ማድረግ አይችልም ማለት አይደለም። በቃ እንደውም በዚህ ሰዓት ራስህን ለመቻል በትዳር ለመወሰን ምናምን ስታስብ በቃ ምን አይነት ሰው ነው በዚህ ሰዓት ይሄንን ያሰበ ራሱን ጠብቆ በቃ ህይወት ብሎ ለመጀመሪያ ያሰበ ሰው ነው እንደዚህ ይመስል። አዎ ይሆናል በስነ ስርዓት ቅድም እንደተነሳው ራሱ በቃ ከእግዚአብሔር ከሆነ ትዳር ከእግዚአብሔር ነው። ሁሉንም ያጸናል እግዚአብሔር አጽንቶ ለመልካም ደረጃ ያደርሳል። እና ሁለቱን ሀሳቦች በአጭሩ ዛሬ እነዚህን ሀሳቦች አንስተን እኔና ባለቤቴ ተወያይተንባቸዋል። እና ስለዚህ ዋናው ጭብጣችን ምንድን ነው? ተጋቡ ነው። አግቡ አይደለ? ባላችሁ ነገር አግቡና እግዚአብሔርን ከፊት አስቀድማችሁ ነገ መልካም ደረጃ እንደርሳለን የሚል ሀሳብ አስባችሁ ተነሱ። መንገዳችሁ ደግሞ የሰመረ ይሆናል ነው። እና እንደነገርኳችሁ ቪዲዮውን ዛሬ ነው መቅረጽ የጀመርነው። ዛሬ ነው ይህን ቪዲዮ መስራት የጀመርነው። ስለዚህ ቤተሰብ መሆናችሁን እንዳትረሱ። ከኛ ጋር ሁኑ። እናመሰግናለን። ቲጂና ቶምና ቲጂ ይመቻች። ቶማስና ትዕግስት በሙሉ ቲ ስኩዌር ያቁታል። ሰላም ነው።